አብርሽና ሄርሜላ ተለያዩ። አብርሽ ይቅርታ ጠየቀ። ሄርሜላ ይቅርታውን ተቀበለች። ግን አብረን መቀጠል አንችልም አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ ማለት ነው። ዛሬ ላይ የመጣሁትኝ እንግዲህ በአብርሽና በሩታ መሀል ነው ማለት ነው። አይሚን በአብርሽና በሄርሜላ ምንድነው ነገሩ? ግን አብርሽ ሶስተኛ ጀመረ እንዴ? ኦ ወዴት እየተሄደ ነው? ለማንኛውም እንግዲህ ዛሬ ላይ አብርሽና ሩታ አይሚን ሄርሜላ ተገናኝተው ሄርሜላን ይቅርታ ጠይቆ ነበረ። ይቅርታውን ተቀብላ ግን አብራ መኖርና መቀጠል እንደማትችል አሳውቃው ትታው ሄደች። አብርሽ ብቸኝነት ተሰምቶታል። ዛሬ ላይ ካጠገቡ ጓደኞቹም ርቀውት ሄደዋል። ሄርሜላም ትታው ሄዳለች። ሩታም ተበቅላ አድርጋ ሰርጣለች ሄዳለች ማለት ነው። አብርሽ አሁን ላይ ከሁሉም ርቆ ብቸኝነት እየተሰማው ይገኛል ማለት ነው። ወዴት ነው ነገሩ? እንዴት ነው ግን? ምንድነው ደግሞ የሚሰማው ነገር? አብርሽ ሶስተኛ ያዘ እንዴ? ሄርሜላ ከአሚና ሩታ ጋር ልወጣ ነው። ከዛም አልፎ ተርፎ እንግዲህ ሩታ በነገራችን ላይ ያደረገችውና የሰራችው ነገር እውነት የአብርሽን ምላሽ እየመለሰች ነው። ምክንያቱም አንተ አብርሽ የምትባለው ለሩታ ለሚስትህ ያልሆንክ አሁን ሄዳ ሄርሜላን ይቅርታ መጠየቅ ማለት አንደኛ ነገር አላገባትም፣ ሁለተኛ ነገር ደግሞ ሄርሜላን ሩታ ነፍሰ ጡር ሆና እስከምትወልድ ድረስ ያለውን ሁኔታ ያው እኛ በአይናችን ሄደን ባናየም በቪዲዮ እየተላከልን እያየን ስለሆነ እሷ ብቻዋን ታግላ ያንተን ልጅ ወልዳ እዚህ አድርሳ አንተ ደግሞ ከሄርሜላ ጋር እያሳለፍከው ጊዜ በጣም የሚያስጠላና የሚዘገንን ስለነበረ ይህንን ሁሉ እንግዲህ አልፎ ዛሬ ላይ እዚህ መድረስ ደስ ይላል። ያቃጥላልም። እንግዲህ ያው ሰው የዘራውን ያጭዳል አይደለ? አብርሽ የሰራውን ነው የምታገኘው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ወረቀቱ ላይ ተፈርሞ ተብሎ ተሰጥቷታል። እውነት አብርሽ ፈርሟል። ጋሼ ተፈቅዶ ይሆን? ያው በራሴ ህይወት ራሴ ነኝ የምገባበት በሚል ህይወት ነው እንግዲህ እኔ ከሩታ ጋር ተስፋ ነበረኝ አብሬ የመቀጠል ግን ደግሞ ራሷ አበላሽታው ራሷ አሁን ከሁላቸውንም እንድትርቁኛ አድርጋለች። እንኳን ደስ አለሽ ሩታ ብሏታል ማለት ነው። ሩታ ይሄንን ሁሉ ነገር ልታደርግ የቻለችበት ያው የአብርሽ ጉዳይ ነው። አብርሽ ደግሞ በነገራችን ላይ ይሄንን ነገር ያደረገችህ ሩታ ያንተ እንዝላልነት ይመስላል ማለት ነው። እና ሰው ለትዳሩ ክብር ከሌለው ለማን ክብር ይኖራል? ሄርሜላ ደግሞ ለሩታ ያልሆነ ክብር የሌለው ወንድ ከአንቺ ጋር ይሆናል ማለት ይከብዳል። ዙሮም ተዛዙሮም አንቺ የሰው ባል ስትቀሚ አጥፍተሽዋል ነገሩን። አሁን ደግሞ ሩታ ከጎንህ አትሆንም እያልሽ ተዋስት ነበረ። አሁን ከህይወታችሁ ካንቺም ከጓደኞችም ማርቃ እንግዲህ ትታዋለች። ሁሉንም ነገር አስትታ ነበረ። ግን ደግሞ ሄርሜላም አሁንም አብርሽ ከህይወቱ አስወጥቷ ስለነበረ ለመመለስ በጣም ከበዳት። አብሮ መቀጠልም አልቻለችም። እና ነገሩ ግን ወዴት እየሄደ ነው ማለት ነው? አብርሽ ከሌላ ጀምሯል እየተባለም ነው እንግዲህ ሩታ እንኳን ደስ አለሽ ያሏት ነው። ሩታ እንኳን ደስ አለሽ ነው የሚባለው እንግዲህ አሁን ላይ ያው ያሰብሽውንና ያደረግሽውን ያለምሽው ስለተሳካልሽ ማለት ነው። ዙሮ ወረቀቱም ላይ እንዲፈርምልሽ ነበረ። አሁን ግን ፈርሞ ተሰጥቶሻል ማለት ነው። ያው እንግዲህ ደጋግሞ የነገራት ልጄን እንዳትከለክኝ ልጄን በፈለኩበት ሰዓት መጥቼ ማየት ፈልጋለሁ ብሎ እንግዲህ ምሎላታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የአብርሽና የሄርሜላ ጉዳይ የት ነው? አብርሽ ደግሞ ይቅርታ መጠየቅ የሚገባ ሩታን እንጂ ሄርሜላን አልነበረም ማለት ነው። ምክንያቱም ሩታ ማለት የልጅህ እናት፣ ስንት ነገሮችን አብረህ ያሳለፍክነ። ከዛም አልፎ ተርፎ እንግዲህ ይሄን ሁሉ አድርጋችሁ አሁን ላይ ይሄ ችግር ቢመጣም ችግሩን በጋራ መፍታት ነበረባችሁ። በመሀላችሁ ልጅ ስላለ ማለት ነው። ግን ደግሞ ያንተ ስራ ለሩታ ይሄንን አድርጋ እንግዲህ አንተንም ሄርሜላንም ጓደኞችንም ተበቅላ ካጠገብ ወይም ከጎን ሰው እንዳይኖር ያደረገችበት ሁኔታ የራስ ስራና የእጅህ ነው። እሷ ያንን ሁሉ መከራ ስቃይ ስታይ አንተ ርቀህ ደስታህንና ላይፍህን እያሳለፍክ ስለነበረ እሷ ደግሞ ለትዳር ክብር የሌለህ እንዴት እኔ አንተ ትዳርህን ክብር ባታደርግና ባታከብረው እኔ ደግሞ ሴትነቴን ማስከበር ስለሚገባኝ ባደረኩት ነገር ምንም የምጸጸት ሴት አይደለሁም። እንደውም በትንሱ ነው ይሄን ያደረኩት ለመበቀልም ሳይሆን እኔ ተናግሬ የተናገርኩትን ደግሞ በተግባር ማሳየት ስላለብኝ ነው ብላለች። እንግዲህ የሩታ እህትም
ዙሮ አብርሽን እንደዛ አድርጋ ጌም ስትጫወትበትና ወደ ትዳር መልሳው ስታበቃ ከዛም ደግሞ ለመበቀል ስላደረገችው ስትሰማ ሩታ አሁን ያደረግሽው ነገር ትክክል አይደለም ብላ ተቆጥታታለች ማለት ነው። ከዛም አልፎ ተርፎ እንግዲህ አብርሽ ወንድምም ሩታን አግኝቷታል። እናንተና አንቺና አብርሃም ስትገናኙ ወደ ትዳር ስትገቡ ልጁን ስታሳዩ በጣም ደስ ብሎን ተደስተን ነበረ። አሁን ላይ ግን ያደረግሽው ነገር በጣም ለእኛም ዘግኖናል፣ ከባድ ነው ሲላት እኔ ካሁን ቀጥዬ ለሰው ህይወት ወይም ለሰው ደስታ አልኖርም። መኖር የምፈልገው ለራሴ ደስታ ነው። ስለዚህ ባደረኩት ነገር ደግሞ መቼም አልጸጸትም። ተወኝ፣ አንተንም አባትንም አምጥቼ አብርሽ ወረቀቱ ላይ ይፈርምልኝና እንለያይ በሰላም ብል እምቢ ብለኸኝ ነበር፣ እምቢ ብሎኝ ነበር። እሱም ደግሞ እምቢ ብሏል። ያም አልፎ ተርፎ እንግዲህ ህግ ድረስ ደርሰን አሁን ላይ በህግ ሳስይዘው ሁሉም ቦታውን ይዞ ተስተካክሏል። እና አሁን ላይ እኔ የራሴን ህይወት መኖር ነው የምፈልገው። ከማንም ጋር የማንንም መሰብሰብ አልፈልግም። እሱ ከጓደኞቹ ሲያሰድበኝ ወይም ደግሞ ከሄርሜላ ከምትባለም ከሌላም ጋር እንደዚህ እየተሻሻለ እኔ እሱን በሄደ በመጣ ቁጥር የምቀበልበት ምን አይነት ሴት ሁኔ ነው? ክብር የሌለው ጋር መኖር አልችልም። እሱም ህይወቱን ይቀጥል፣ እኔም ደግሞ የራሴን ልጄን እያሳደግኩኝ እኖራለሁ። አሁን ላይ በ4 ነጥብ ተለያይተናል። እኔና እሱ ምንም የሚያገናኝበት ነገር የለም ነው ያለችው ማለት ነው። አብርሽ ደግሞ በዚህ ነገር የሚያገናኝበት ነገር በመሀላችን ልጅ ስላለ እኔ ልጄን በየፈለኩበት ሰዓት መጥቼ ማየትና መጠየቅ ስለምፈልግ አንቺ እንዳትከለክለኝ አላት። እሷ ደግሞ ያው ይሄ ነገር ደግሞ በፍርድ ቤት ምስል አለ ችግር የለውም ታያለ ብላለች ማለት ነው። እንግዲህ አብርሽና የሩታ ነገር አበቃ። ሄርሜላሳ ምን ላይ ናት አሁን? አብርሽ ከሄርሜላም ከጓደኞቹም ስለራቀ ብቸኝነቱ ተሰምቶት ያው ባይታመምም ውስጡ ልቡ እንደተሰበረ ያስታውቃል። እያለቀሰም ነው እንግዲህ ማልቀስም ሳይሆን ሌላም ነገር ይገባሃል። ምክንያቱም ትዳርህን ዝቅ አድርገህ ያዋረርከው ራስህ ስለሆነክ ማለት ነው። ያው እሱም ደግሞ ምላሹ እኔ ቤት ስትመጣ ቤትሽ ስመጣ እኮ ልክ እንደ ባለቤትሽ ወይም አክብረሽ ምንም አድርገሽ አትቀበይኝም ነበረ። ስለዚህ ያም ነገር ስላለ ነው እኔ ወደ ኋላ ያረኩትና ደግሞ ከአንቺ ጋር መኖር እየፈለግኩ እንዳለ አንቺ ራቅሺ፣ ስቀርብሽ ታረቅኛለሽ፣ ስርቅሽ ደግሞ ተቀርብኛለሽ። ያም ሆኖ ያም እኔ ከሄርሜላ ጋር በሆንኩ ሰዓት አንቺ ሌላ ነገር ትሆኛለሽ። ስለዚህ በሚል ነበረ ማለት ነው። ከዛም ሆነ ከዚህ ዙሮ እንግዲህ ሄርሜላ ከአብርሽ ጋርም እንዳትቀጥል ሩታ ጨዋታውን ተጫውታ ከሁሉም አረቃቸዋለች ማለት ነው። ሄርሜላ አሁን ላይ ያው ከህይወቴ ውጪ ብሎ ያንን ቃል ባያመጣባት ኑሮ በጣም የሚመችና ከሀገር ውስጥ አውጥታ ሌላ ሀገር ይዛው እንደምትሄድ በእርግጠኝነት ነበረ። ግን ደግሞ አብርሽ በሁለት ቃል እንግዲህ ሄርሜላ ጋር ያንን ሁሉ ጊዜ አሳልፈው ግን በአንዴ ሩታን በደቂቃ ሲያገኝ በ3 ቀን ለውጥ ውስጥ ሄርሜላን ከህይወቴ ውጭ ብሎ ስላስወጣት ሄርሜላ ደግሞ ለስሜቴም ለሁሉም እንደዛ ክብር ሳይኖረ ቀርቶ በ1 ደቂቃ በ5 ደቂቃ እንደዛ አፍርሰኝ እንዴት ነው አሁን እኔ ወደ አንተ ህይወት መጥቼ ተመልሼ ካንተ ጋር መኖር የምፈልገው ብለው እንግዲህ እሷም ትተው ሄዳለች። እና ቤልም እኛም ለምነንህ ነበረ ሩታ ለማስመሰል የምታደርገው ነገር ነው እንጂ ከራቀች ቆይተናል፣ ግን አንተ ምንም ልትሰማ አልቻልክም። ስለዚህ አሁን ላይ የራስህ ጉዳይ ብለው ትተውት ሄደዋል ሁላቸውም ማለት ነው። ሄርሜላም ወይ ቴክስትን አትደውልልኝ፣ ለኔም ደግሞ አትደውልልኝ፣ አንተ በደውልክ ቁጥር የሚሰማኝ ነገር ሌላ ነው። ስለዚህ በፊት ስደውልልህና ቴክስት ሳረግልህ አንተ ምላሽ የለህም ነበረ፣ አሁን ግን እራቀኝ ብላ እንዲርቃት አድርጋለች ማለት ነው። ብዙ ነገሮች እንዳስብና ወደ